ይሄ በአፍንጫ የሚወጣ ድምጽ ምንለው ወይም ናዛል ቮይስ ምንለው ነገር እጅግ ተጋኖ ነው እዚህም ያንቺ አዘፋፈን ላይ የሚሰማው ጆሮ በጣም የሚወጋ ነው ወደ ላይ ድምጾቹ በሙሉ የተቀረቡበት መንገድና ትንሽ ከማዝናናት ይልቅ የማስጨነቅ ባህሪ ያለው ኢሚቴሽኑ ልክ ነው ማስመሰሉ ማለት ነው እሱም በደንብ አስመስለሽዋል ግን እኔ ምሰጋው ከዚህ አይነት ዜማ ውጪ ምናልባት እንደዚህ ልትጫወተው ትችላለች የሚለው ጥያቄ ነው ሐረግ መጨረሻ ላይ በብዛት ከፒች ልክ ልትዘጊ ስትይ ኤግዛክት ፒቹ ላይ አይደለም የምትዘጊው መንገዳገድ ነገር አለ ወይ ከፍ ወይ ወደ ታች ዝቅ የምትይበት እሱ ደግሞ ከምን የመጣ ነው ኃይል ስለሚያልቅብሽ ነው እዛ ጋር ስትደርሺ በቃ ትንፋሽ በደንብ ወስደሽ ስለማገቢ ይመስለኛል ግን ጥሩ ነው ናዛል ቮይስ የተባለው ነገር ስትጠቀሚ ምራቅ እየዋጥሽ ሁሉ የምትዘፍኝ የሚመስልበት ጊዜ አለ ምናምን ሚላይ የሆነ በቃ የጉሮሮ የታፈነ አይነት እና እየቀለድሽ ምራቅ እየዋጥሽ መሃል ላይ እየተዝናናሽ አይነት ስሜት አለው እና እሱ ነገር ብዙ አልተመቸኝም እኔ ውስን የሆነ ሬንጅ ነው ሜሎዲው ወይም ዜማው በዚህ ውስጥ ጎልተሽ አልመጣሽም ምናልባት ሰፋ ያለ ሬንጅ ውስጥ እንዴት ትሄዳለች የሚለው ስጋቴ ሆኗል ሌላው እንደ ሶስተኛ ዙር ጠንከር ብለሽ አልመጣሽም በኔ በኩል ያለው አስተያየት ይሄ ነው ለተመለከተው ይገርማል ይደንቃል ከዓይኖች የሚፈሰው መች አባርቶ ያውቃል አንጀቴ ከሆነ ባይ የሚፈሰው ምክንያቱ አንተ ነህ አላውቅም ሌላ ሰው አበባ ምናልባት አንዳንዶቹ አስተያየቶቻችን በደንብ ባክግራውንድ ከማወቃችን የተነሳ ከረር ሊሉ ይችላሉ የኔም እንደዛው ነው አሁን የምሰጠው አስተያየት ይሄ ዘፈን ምርጫውም ልምድ እንዳለው ከመጀመሪያው የኢትዮጵያን አይዶል ጀምሮ እንደመጣ ተወዳዳሪ ሳስበው ብቁ አይደለም ወይም ራስሽን በደንብ አታውቂው ማለት ነው ምን አይነት ሜሎዲዎች ማስተናገድ እንዳለብሽ አታውቂው ማለት ነው ይሄን አይነት ችግር አይቻለው ሌላው ከዛ ሁሉ ልምድ ከዛ ሁሉ በየጊዜው የሙዚቃ መስራት ጊዜ በኋላ ውድድርም ከማወቅ ኮሜንትም ብዙ ከመስማት አንፃር ሳይው ደግሞ ደም ከዛም ወረድ ይልብኛል ለሶስተኛው ዙር ደግሞ በቂ ዝግጅትም የተደረገ አይመስለኝምና ብዙም አልሳበኝም አንድ አይነት ዜማዎችን ለረጅም ጊዜ መስራት ሌሎች ጋር ስንሄድ ቶታሊ የማንችል ሰው አድርጎ ያቀርበናል ስለዚህ በተቻለ መጠን የተለያዩ ዜማዎችን መስራት መለማመድ ከውድድሩ በፊት ማለት ነውና ለረጅም ጊዜ እሱን ማድረግ ምናልባት የተሻለ ያረጋው ይሆናል እዚህኛው ላይ ብዙ አልተስማማኝ የዜማ ምርጫ ችግር አለ በተለይ ቅኝት ላይ ብዙ ጥሩ እንደምትሰሪ ቀደም ሲል የነበረው ልምድ ያሳያል ስለዚህ ያንን ብትሰሪ ደግሞ በጣም ውጤታማ ይሆናል የሚል አስተያየት አለኝ አሁንም ቢሆን ግን አቅም እንዳለሽ
የሚያሳይ ነገር አለ። ደህና ነው በሚል ለማለፍ እንጂ ብዙ ጥሩ አይደለም። ከሰይጣን ይሄን ቤት ላስረጨው ወና እንደከረመ ያቃጀኛል መነው ከሰይጣን ይሄን ቤት ላስረጨው ድንገት ጎሽ እያለ አማሟኝ እንደጨው ያገኙኝን ሁሉ ስቄ ተቀበየ እንዴ ነህም ሲሉ ይመስገነው በየ አለሁኝ ያልኩት ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱ አለሁኝ ያልኩት ዘመድ ጎረቤቱን እኔስ ካንቺው ጋር ነኝ ቀንና ሌሊቱ። ቅኝት ከፍተኛ ችግር አለ። እየወጣ እየባሰበት ሲጀምር ትንሽ ደህና መስሎኝ ነበር። ወደ በኋላ ጭራሽ ከነበረውም ወለል ርቀህ ነው የወጣኸው። የዘፈን ምርጫውም ራሱ ከአንተ ቶን ጋር ድምጽህ በተፈጥሮ ከተሰጠህ ቶን ጋር ተቀራራቢነት ያለው የድምጽ ለዛ ያለው ድምጻዊ ብትመርጥ በጣም የተሻለ ይሆን ነበር ብዬ አስባለሁ። ለሙከራው አይከፋም፣ ግን እንደዚህ ለመድረክ ስራ ትንሽ አያሳምንም። እንደዚህ አይነቱ አቀራረብ ብዙም የረባ አቀራረብ አልነበረም። ቅኝቱ እያንዳንዱ የሴሚ ቶን ዲስታንስ ነው ያለው እዚህ ቅኝት ላይ ስትሰራ እና አንተ ትንሽ ከፍ እያረከው ስትሄድ ቶታሊ የማይፈለግ አይነት ዜማ ነው የሚሄደው። ስለዚህ በተቻለ መጠን ቅኝቱ ውስጥ ያሉትን ኖቶች አይደል ግማሽ ድምጽ ከሆነ ግማሽ ድምጽ እያረዘምከው ከሄድክ ግን ይወጣል ማለት ነው መሰራት ካለበት ውጭ። በተቻለ መጠን የግማሽ ድምጽ ልዩነት ጆሮ ውስጥ መግባት አለበት። እሱ ካልሆነ ቶታሊ አይመጣም ነው ምለው ነው። የኪው ችግር ሳይሆን የሺ እንደነገረች የግማሽ ድምጽ ልዩነቱን አልገባም። ስለዚህ የተሳሳተ ምርጫ ነው። በተሳሳተ በአጠቃላይ ጥሩ ያልሆነ ስራ ነው ያዳመጥኩት። ደካማ ነው። ቢያንስ ይሄን ዙር እንኳን ለመቆየት ከዚህ ማለት ላንተ ድምጽ የሚመች አይነት ነገር ብትመርጥ ኖሮ ለኔ ደስ ይለኝ ነበር። የዜማ ምርጫ በጣም ጎርቶሃል።
እንደዚህ ከሚፈራርስ ቢቀር ይሻለኝ ነበር ብላለች። እሺ ለኔ ነገረችኝ። እንደዛ እንኳን አላልኩም፣ ግን ካንቺ ተፈጥሮ ጋር መሄዳል መሰለኝ። አንቺ እንዲህ አይነት ተፈጥሮ አይደለም ከዚህ በፊት በመታቀርቢበት አይነት መልኩ ብታቀርቢ ይሻልሻል። ትንሽ ይሄኛው አንደኛ ሪትሚካሊ በደንብ ፓንክቹዋል ካልሆንሽ ሪትም ውስጥ በትክክል መግባት ካልቻልሽ የማይመጣ አይነት ሙዚቃ ነው። ሁለተኛ ቅኝቱ ደግሞ አሮ ነው ብቻ የለመድሽው አይነት አይደለም። ከዛ አንፃር ወይ በትክክል ማዳመጥ መቻል ነበረብሽ። እንደተባለው ዜማዬ እንዲህ ተጨቁኖ ከማየው ብዙም የጨምረው ነገር የለም። አሁንም ደግመሽ ሲዲው ካለሽ ዘፈኑን አዳምጪው፣ ከሌለሽ ደግሞ እሺ ትሰጥሻለች። ሰው ይታይ የምጠየቅበት ወንጀል ስላውቀውን ያልቀጣበት የእርግብ አሞራ ከወንድም ጋራ አሞራ ሰዱላዬ ነኝ አልቦሽን አድርገሽ በጠርፎ ቀሚስ አምረሽ ተውበሽ ጃላላቲ ነጅርቴ ቤልቤሌ ሀልካኒ ፊጉያ አናደ ወላሌ እንደማይዘለጃት ታውቀዋለች አይኔ ቤትሽን ገላዬ ዋልየ ሁሉንም ልምጣት ተከልክኝ ያለ ልብ ሰውም ሰው አይሆን ከኔ ካወቀማ ፈሊጡ ከገባ ወርቁን ካነጠርከ ከሰሙ ለየተ አጉል ተቆራይቶኝ ኃይለኛው ትዝታሽ ኃይለኛው ትዝታሽ ክቡራትና ክቡራን ተመልካቾቻችን በተወዳዳሪዎቻችን ዘና እንዳላችሁ እምነታችን የጸና ነው። ሊዮን ፕሮፌሽናል ስቱዲዮ እና ኮካኮላን እያመሰገነ ሳምንት የሶስተኛውን ዙር የመጨረሻ ክፍል ውድድር ይዘን እንቀርባለን። መልካም ሳምንት።